دشمنان اصلی رو هم امریکای جنایتکار به رژیم صهیونیستی است. بقیه مثل عربستان جنایتکار توفاله اند، ارزش دشمن بودن ندارند، کمترینند. ሶስት ጊዜ ሶስት የማይቻሉ ጥቃቶች፣ ሶስት ተአምራዊ ማምለጦች። በዙሪያ ያሉ የቅርብ አጋሮቹ ከፍተኛ ጀነራሎችና መሪዎች በቦምብ ሲጋዩ፣ እርሱ ግን ጥቃቱ ከመፈጸሙ ደቂቃዎች ቀደም ብሎ በሰላም ይወጣል። ይህ ሰው ማን ነው? የቃሲም ሱሌይማኒ መንበር የተረከበው ታማኝ ጀነራል ወይንስ በኢራን የጦር መዋቅር ከፍተኛ እርከን ላይ የተቀመጠ የሞሳድ ቁልፍ ሰላይ? ዛሬ በታሪክ ቅምሻ ቻናላችን ዓለምን ያስገረመውንና የቴህራንን እንቅልፍ የነሳውን የእስማኤል ቃኒን ምስጢራዊ ሕይወት፣ ድንገተኛ ማምለጦችና ከጀርባ ያሉትን አነጋጋሪ ክህደቶች በጥልቀት እንመረምራለን። እስከ መጨረሻው አብራችሁን ቆዩ። With the US claiming to have killed over 40 senior Iranian leaders, intrigue remains over mysterious Iranian leader Ismail Qaani, the commander of Iran's Quds Force. ፌብሩዋሪ 28 2026 እንደ አውሮፓውያኑ አቆጣጠር ረፋድ ላይ በቴህራን በሚገኝ አንድ ግቢ ውስጥ የኢራን እስላማዊ አብዮታዊ ዘብ ጦር የኢስላሚክ ሪቮሉሽን ጋርድ ኮር ከፍተኛ አዛዦች በሙሉ ተገደሉ። የኢራን መንፈሳዊ መሪ፣ ከፍተኛ ጀነራሎችና ላለፉት 30 ዓመታት በመካከለኛው ምስራቅ ለሚደረገው የውክልና ጦርነት ወይንም ፕሮክሲ ዋር ዋና ቀማሪ የነበሩ ግለሰቦች በሙሉ አንዴና ለመጨረሻ ጊዜ ከዚህ ዓለም ተወገዱ። ይህ ሁሉ የሆነው ከ60 ደቂቃ ባነሰ ጊዜ ውስጥ በተፈጸመ አንድ ኦፕሬሽን ነበር። ነገር ግን አንድ ሰው በዚህ ሕንፃ ውስጥ አልነበረም። የቁዱስ ኃይል አዛዥና ከኢራን መሪ ቀጥሎ ሁለተኛው ባለስልጣን የሆነው የቃሲም ሱሌይማኒን ውርስ የተረከበው ያ ጀነራል የመጀመሪያው ሚሳኤል ከማረፉ ጥቂት ደቂቃዎች ቀደም ብሎ ግቢውን ለቆ ወጥቶ ነበር። የሰዓታት ልዩነት ሳይሆን የደቂቃዎች። ልክ በእስራኤል ቦምብ ሐሰን ነስረላ ከመገደሉ ደቂቃዎች በፊት በቤሩት የሚገኘው የሂዝቦላ የመመሪያ ማዕከል ጥሎ እንደወጣ ሁሉ ልክ በ2025 የኢራን ባለስልጣናት ተገደለ ብለው ባመኑበት ሌላ ጥቃት ወቅት ከአካባቢው እንደራቀ ሁሉ ሶስት ጊዜ ሶስት የእስራኤል ጥቃቶች፣ ሶስት የማይቻሉ ማምለጦች። በሁሉም ቦታ ግን ያ አንድ ሰው ብቻ ነበር። እስካሁን ማንም በግልጽ ያልተነገረን እውነት አለ። ይህ እጅግ ምስጢራዊ የሆነው የኢራን ጦር አዛዥ በዙሪያ ያሉ ሰዎች ሁሉ ሲረግፉ፣ እሱ ብቻ እንዴት ሊተርፍ ቻለ? ለመሆኑ ሞሳድ በኢራን የጦር አመራር ከፍተኛ እርከን ላይ የተቀመጠ ሰላይ ይኖረው ይሆን? ኢራንስ የራሷ ጀነራል የገዛ መሪዋን ለተገደለባት ጠላት ትሰልላለ በሚል ክስ ለምን በቁጥጥር ስር አዋለችው? የዚህ ታሪክ እውነታ እናንተ ከምታስቡት በላይ እጅግ አስገራሚ ነው። በዚህ ቪዲዮ የምናሳያችሁም ይህንኑ ነው። ማምለጦቹ፣ የደህንነት ኦፕሬሽኖቹንና ከጀርባ ያሉትን ክደዶች በዝርዝር እንመለከታለን። በመካከለኛው ምስራቅ የተከናወኑ ያሉ የደህንነት ኦፕሬሽኖች በዝርዝር ለመከታተል ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። እኛ ዓለም ገና ሊረዳቸው የሚሞክራቸውን ታሪኮች በየቀኑ እናቀርባለን። ነገር ግን ስለ ግለሰቡ ማንነት ከመረዳታችን በፊት ላለፉት 10 ዓመታት የነበረውን ወታደራዊ ሕይወት መመርመር ይኖርብናል። ምክንያቱም ያለዚያ መሰረት ስለ ኢስማኤል ቃኒ የሚነገሩ በሙሉ ትርጉም አይሰጡም። ቃኒ ለአውሮፓውያኑ አቆጣጠር በነሐሴ 8 ቀን በ1957 የተወለደው በማሻሃድ ከተማ ነበር። ይህ ከተማ የኢራን የሺዓ እምነት ማዕከልና ወርቃማው የኢማም ረዛ መቅደስ መገኛ ናት። በማሻሃድ ማደግ ማለት ሃይማኖት የዕለት ተዕለት ኑሮ አንዱ አካል ብቻ ሳይሆን አጠቃላይ የህይወት መዋቅር በሆነበት ዓለም ውስጥ እንደመኖር ማለት ነው። እምነት ስለ ስልጣን፣ ስለ መስዋዕትነትና ስለ ታማኝነት ያለ ግንዛቤ የሚቀረጽበት አካባቢ ነው። በሻህ የንግስና ዘመን ማብቂያ ላይ አብዮታዊ እንቅስቃሴ ወደ መፈንዳት ደረጃ ሲቃረብ አንድ በማሻሃድ ያደገ ወጣት በታሪክ የትኛው ወገን ላይ መቆም እንዳለበት የሚወስነው ይህ እምነቱ ነበር። የ1979ኙ የኢራን አብዮት ድል ሲቀና የኢስማኤል ቃኒ ዕድሜ ገና ለጋ 21 ዓመት ነበር። በጥቂት ወራት ውስጥ አዲስ በተቋቋመው የእስላማዊ አብዮት ዘበኛ ጦር ወይንም የኢስላሚክ ሪቮሉሽን ጋርድ ኮር ውስጥ ተቀላቀለ። አያቶላ ኻሜኒ ይህ ጦር ያቋቋሙት እንደ መደበኛው ጦር ሰራዊት አካል እንዲሆን ሳይሆን እንደ ርዕዮተ ዓለማዊ ተተኪ እንዲያገለግል ነበር። ነባሩ ሰራዊት
ከቀድሞ የሻ መንግስት የተሰወረ ሲሆን የአይአርጂሲ ወይንም የኢስላሚክ ሪቮሉሽን ጋርድ ኮር ግን ለአብዮቱና በአብዮቱ የተገነባ ኃይል ነው። ይህ ጦር በቀጥታ ለመንፈሳዊ መሪው ለአያቶላ የሚታዘዝ ሲሆን ታማኝነቱ ከድርጅቱ ግዴታ ይልቅ በጽኑ እምነት ላይ የተመሰረተ ነበር። ያ ታማኝነት ብዙም ሳይቆይ ፈተና ገጠመው። በመስከረም ወር በ1980 ዓመተ ምህረት ኢራቅ ኢራንን ወረረች። ይህ በሁለቱ ወገኖች በመቶ ሺዎች የሚቆጠሩ ሰዎችን ለሞት የዳረገ የ8 ዓመታት አሰቃቂ ጦርነት እንዲቀጣጠል አደረገ። ጣኒ በምዕራቡ ግንባር ሲዋጋ የነበረ ሁኔታው ከዘመናዊ ወታደራዊ ዘመቻ ይልቅ የአንደኛው የዓለም ጦርነት ገጽታ የሚላበስ ነበር። በዚያ ወቅት ጣኒ ከሌሎች ለይቶ ያወጣው የተለመደ ወታደራዊ የመሪነት ተሰጥኦ አልነበረም። ይልቁንም ለአንድ አብዮታዊ ጦር እጅግ አስፈላጊ የሆነ ሌላ ችሎታ ነበረው። ይህም መደበኛ ያልሆኑ ኢሬጉላር ወታደራዊ እንቅስቃሴዎችን የመምራት፣ በተከፋፈሉ አካባቢዎች ውስጥ ጠንካራ ግንኙነትን የመፍጠርና መደበኛው ወታደራዊ መዋቅር በፈረሰባቸው ቦታዎች ላይ በብቃት የመንቀሳቀስ ብቃት ነበረ። እነዚህ ተሰጥኦዎቹ በወቅቱ እያደገ የመጣውን የአይአርጂሲ የኢራን ሪቮሉሽን ጋርድ ኮር መኮንን ቃሲም ሱሌማኒን ቀልብ ሳቡ። ይህ ግንኙነት የቃኒን ቀሪ ሕይወት ጉዞ የሚወስን ሆነ። ጦርነቱ እንደ አውሮፓውያኑ አቆጣጠር በ1988 ሲያበቃ ሱሌማኒ በመካከለኛው ምስራቅ ታሪክ ውስጥ ትልቅ ተጽዕኖ የፈጠረውን እጅግ ምስጢራዊ የሆነውን የቅዱስ ኃይል ወይንም ቅዱስ ፎርስ መገንባት ጀመረ። ለኢየሩሳሌም በአረበኛ በተሰጣት ስያሜ ቅዱስ ተብሎ የሚጠራው ይህ ጦር የእስላማዊ አብዮታዊ ዘበኛ ጦር አይአርጂሲ የውጭ ኦፕሬሽን ክፍል ነው። ዋና ዓላማው በውጭ ሀገራት ያሉ የነጻነት ንቅናቄዎችን በመደገፍ ቢሆንም በተግባር ግን በመላ ቀጠናው ለተዘረጋው የኢራን የውክልና ጦርነት ወይንም ፕሮክሲ ዋር መረብ እንደ ዋና ሞተር ሆኖ የሚያገለግል ነው። ለዚህም ዋነኛው ምሳሌ ሂዝቦላ ነው። በሊባኖስ የሚገኘው ሂዝቦላ፣ በኢራቅ የሚንቀሳቀሱ የሺዓ ታጣቂዎች፣ በየመን ያሉ ሁቶች፣ በጋዛ የሚገኘው የፍልስጤም ኢስላማዊ ጂሃድ እና በሶሪያ የሚገኙ ለፕሬዝዳንት አሳድ እጅግ ታማኝ የሆኑ ጦሮች በሙሉ የዚህ መረብ አካላት ናቸው። በእነዚህ ውክልና መረቦች ውስጥ የሚንቀሳቀስ እያንዳንዱ የጦር መሳሪያ ድጋፍ፣ እያንዳንዱ የገንዘብ ዝውውር፣ እያንዳንዱ ወታደራዊ ስልጠና የሚያልፈው በቅዱስ ኃይል በኩል ነበር። ላለፉት 30 ዓመታት ደግሞ ይህ ሁሉ የሚከናወነው በራሱ በቃሲም ሱሌማኒ ቀጥተኛ ቁጥጥር ስር ነበር። ሱሌማኒ ተራ ጀነራል አልነበረም። በታጣቂ ቡድኑ መሪዎች፣ ከደህንነት ዳይሬክተሮችና ሀገር መሪዎች እኩል ሆኖ መደራደር የሚችል ስልታዊ ተዋናይ ነበር። በዚህ ቀጠና ውስጥ ብቻ ዋጋ ያለው ነገር የበላይ መሪው ስልጣን ሲሆን፣ እርሱ ደግሞ በእነዚያ የውይይት ክፍሎች ውስጥ የመንፈሳዊ መሪ ብቸኛና ታማኝ ድምፅ ነበር። የአሜሪካና የእስራኤል ተንታኞች ለዓመታት ካጠኑት በኋላ የደረሱበት መደምደሚያ አንድ ነበር። ሱሌማኒ በኢራን የፖለቲካ መዋቅር ውስጥ ያለ እጅግ አደገኛ ሰው ነው። ይህ የሆነው ግን በነበረው ወታደራዊ ማዕረግ ብቻ ሳይሆን እርሱ በግሉ በገነባውና እርሱ ብቻ አቀናጅቶ ሊይዘው በሚችለው ሰፊ መረብ ምክንያት ነበር። ኢስማኤል ቃኒ ደግሞ የሱሌማኒ ምክትል ነበር። ነገር ግን በኦፕሬሽን አፈጻጸም ረገድ በሁሉም መንገድ ከሱሌማኒ ፍጹም ተቃራኒ ነበር። ሱሌማኒ ሆነ ብሎ ራሱን በግልጽ የሚያሳይ፣ በሶሪያ ግንባሮች ላይ ፎቶ የሚነሳ፣ በከፍተኛ ጉባኤዎች ላይ የሚገኝ የኢራን ኃይል የህዝብ ገጽታ ፐብሊክ ፌስ የነበረ ሲሆን፣ ቃኒ ግን የማይታይ ኢንቪዚብል ነበር። የቃኒ ዋነኛ የኃላፊነት ክልል አፍጋኒስታን ነበር። ይህ ስፍራ እንደ አረቡ ዓለም በምዕራባውያኑ ደህንነቶች በጥብቅ የማይሰለል ቢሆንም ከኢራን ጋር ባለው ረጅም ድንበር ምክንያት ለሀገሪቱ እጅግ ወሳኝ ነበር። ቃኒ ለአለፉት 15 ዓመታት አፍጋኒስታን የሺዓ ቡድኖች የፖለቲካ ተዋናዮች ጋር ጥልቅ ግንኙነት ሲገነባ ቆይቷል። ያለምንም ልዩ ክብርና አጃቢ ይጓዛል። አለመጠይቅ አይሰጥም። በፎቶግራፎች ላይም ተጽዕኖ አይታይም። ካለማወቅ መካድ ዲኒያቢሊቲ ላይ ለተገነባው ድርጅት ቃኒ ከሁሉም በላይ የተገዛና ሚስጥር ጠባቂ ተግባሪ ነበር። ቆይቶ ግን የራሱን የመደበቅና የማይታይ መሆን ልምዱ በእርሱ ላይ ለሚነሳው ክስ ዋነኛ መነሻና ጥፋቱን ለማረጋገጥ ደግሞ አስቸጋሪ የሚያደርገው ምክንያት ይሆናል። ከዚያም ጥር 3 ቀን 2012 ዓ.ም እንደ አውሮፓውያኑ አቆጣጠር በጥር 2020 አንዲት የአሜሪካ ድሮን ሁሉንም ነገር ቀየረችው።
በባግዳድ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ አንዲት MQ-9 ሪፐር የተባለች ድሮን ከአውሮፕላን ማረፊያው እየወጣ በነበረው የተሽከርካሪው ሰልፍ ላይ የሄል ፋየር ሚሳይሎችን ተኮሰች። 10 ሰዎች ተገደሉ። ዋናው ኢላማ ግን ቃሲም ሱሌማኒ ነበር። በፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ ሱሌማኒ በባግዳድ መንገድ ላይ ሕይወቱ አለፈ። በቴህራን ውስጥ የተፈጠረው ድንጋጤ እውነተኛ ነበር። ሱሌማኒ ተራ ጠቃሚ ሰው አልነበረም። እርሱ የማይተካ ነበር። የእርሱ የጓደኝነትና የኦፕሬሽን መረቦች የተገነቡት በራሱ በማንነቱ እንጂ ከእርሱ በኋላ ለሚመጣው ሰው በቀላሉ ሊተላለፍ በሚችል መዋቅር አልነበረም። ሱሌማኒ በተገደለ በጥቂት ሰዓታት ውስጥ መሪው አያቶላ ኻሜኒ እስማኤል ቃኒ አዲሱ የቁዱስ ኃይል አዛዥ አድርገው ሾሙት። ሹመቱ የተደረገው ስራው ሳይቋረጥ መቀጠሉን ለማሳየት ነበር። ነገር ግን በውስጥ በኩል ያለው እውነታ የማይመች ነበር። ቃኒ እንደ ሱሌማኒ ከሂዝቦላ አመራሮች ጋር ለዓመታት የገነባው ጥብቅ ግንኙነት አልነበረውም። በባግዳድ ፖለቲካ ውስጥም እንደ ሱሌማኒ መንግስት ገልባጭና ሰሪ መሆን የፖለቲካ ተሰጥኦም አልነበረውም። ቃኒ ወደዚህ ኃላፊነት የመጣው ያ የማይተካው ሰው በሌለበት የኢራንን ወታደራዊ ጥምረት አክሲስ ኦፍ ሬዚስተንስ ጠንካራ መሪ በሚያስፈልገው ወሳኝ ሰዓትና ወሳኝ ወቅት ነበር። ለሚቀጥሉት 4 ዓመታት ቃኒ ይህን መረብ አንድ አድርጎ ለመያዝ በዝምታ ሳይታይ በትጋት ሰርቷል። ጠላት ጥቃት በሰነዘረ ቁጥር በሞሳድ ኦፕሬሽን አይነክ የተባሉ ሰዎች በተገደሉ ቁጥር እስማኤል ቃኒ ግን ሁል ጊዜም ምንም ሳይነካው በሰላም ይወጣ ነበር። በመጨረሻ ግን ቴሄራን ይህ ዕድል ማለቱን አቆመችና ማኑ አስቀድሞ መረጃ እየሰጠ የሚያስወጣው ብላ መጠየቅ ጀመረች። እንደ አውሮፓውያኑ አቆጣጠር በ2024 በጋ ወቅት ቃሲም ሱሌማኒ ለ30 ዓመታት የገነባው መዋቅር መፍረስ ጀመረ። መፍረሱ ቀስ በቀስ ሳይሆን የኢራን አመራሮች በህልማቸው እንኳን ባልገመቱት ፍጥነት ነበር። የመጀመሪያው መብረቃዊ ጥቃት ሐምሌ 24 ቀን 2016 ዓ.ም ወይንም እንደ አውሮፓውያኑ አቆጣጠር ጁላይ 31 2024 በራሷ በቴህራን እምብርት ላይ አረፈ። አዲሱ የኢራን ፕሬዝዳንት መስዑድ ፔሽኪያን በዓለ ሲመት ለመታደም ወደ ዋና ከተማው የመጣው የሐማስ የፖለቲካ መሪ ኢስማኤል ኻኒያ በሰሜን ቴህራን ዛፋራንያ በተባለ አካባቢ በሚገኝ እንግዳ ማረፊያ ውስጥ ተኝቶ እያለ ተገደለ። ኻኒያ የተገደለው ከውጭ በመጣ ሚሳኤል ሳይሆን እርሱ ከመምጣቱ ሳምንታት አሊያም ወራት በፊት በክፍሉ ውስጥ ተደብቆ በቆየ ፈንጂ ሳይሆን አይቀርም ተባለ። ኻኒያ በኢራን አብዮታዊ ዘበኛ IRGC ጥበቃ ስር ነበር። በኢራን እምብርት ውስጥ እጅግ ጥበቃ በሚደረግበት ስፍራ ውስጥ ሆኖ ምንም ግን ሊረዳው አልቻለም። ሞሳድ የቴህራንን ልብ ሰርቆታል። ኻሜኒ ሊደፈር የማይችል ብለው ያመኑበት ምሽግ ከአየር ሳይሆን ከውስጥ በኩል ተሰበረ። የኻኒያ መገደል በIRGC ውስጥ አስቸኳይና እጅግ የማይመች ውስጥ ምርመራ እንዲቀሰቀስ አደረገ። ጥበቃ በሚደረግበት የእንግዳ ማረፊያ ውስጥ ፈንጁ እንዴት ሊቀመጥ ቻለ? ማንስ መግባት ይችላል? ኻኒያ በዚያ ክፍል ውስጥ እንደሚያርፍ ማንስ ያውቅ ነበር? ምርመራው ግልጽ መልስ ባያመጣም አንድ ሌላ ነገር ግን ፈጠረ። ይህም በድርጅቱ ውስጥ ገና ያልታወቁ ሰርጎ ገቦች፣ ያልተደረሰባቸው መረጃዎችና ያልተገኙ የጠላት ምንጮች እንዳሉ የሚሰማ የጥርጣሬ ደዌ ፓራኖያ በረታ። ይህ ስሜት ከ6 ሳምንታት በኋላ ለሚመጣው ክስተት እጅግ ወሳኝ ነበረ። በመስከረም ወር 2024 እንደ አውሮፓውያኑ አቆጣጠር በደቡብ ሊባኖስ በቀጠናው ውስጥ እጅግ አደገኛ ስፍራ ሆነች። እስራኤል ሂዝቦላ ከጥቅምት 2023 ጀምሮ የተኩስ ልውውጥ ሲያደርጉ ቆይተዋል። ለአንድ ዓመት ያህል ልውውጡ መጠነኛና ወደ ሙሉ ጦርነት የማይገባ ነበር። ነገር ግን መስከረም 17 ቀን ያ ስሌት ሙሉ በሙሉ ፈረሰ። በዚያ ቀን በመላው ሊባኖስ የሚገኙ በሺህ የሚቆጠሩ የሂዝቦላ አባላት ፔጀሮች በአንድ ጊዜ ፈነዱ። እነዚህ መሳሪያዎች ገና ሲመረቱ ጀምሮ አቀኑ ፈንጆች እንዲቀመጡባቸው ተደርጎ በስውር የተቀነባበሩ ነበሩ። ጥቃቱ በ2 ቀናት ውስጥ በደርዘን የሚቆጠሩ ሰዎች ሲገድል በሺዎች የሚቆጠሩትን ደግሞ አቆሰለ። በአንድ ቀን ከሰዓት ውስጥ የሂዝቦላ ኮሙኒኬሽን መረብ ታወረ። በሚቀጥለው ቀን የእጅ ስልኮች፣ ሬዲዮስ በተመሳሳይ ፈነዱ። ለዓመታት የእስራኤል ጥቃትን ተቋቁሞ የነበረው የሂዝቦላ የእዝ መዋቅር በ48 ሰዓት ውስጥ ሽባ ሆነ። ከዚህ ጥቃት በኋላ የሂዝቦላ ከፍተኛ አዛዦች በደቡብ ቤሩት በሚገኘው
እጅግ ሚስጥራዊና ከመሬት በታች ባለው ምሽግ ውስጥ ለድንገተኛ ስብሰባ ተጠሩ። ስፍራው የሂዝቦላ ወታደራዊ ኦፕሬሽኖች ማዕከል ሲሆን ከአየር ጥቃት እንዲተርፍ ተደርጎ በሲሚንቶና በብረት ኮንክሪት የታጠረ ነበረ። የሂዝቦላ ዋና ጸሐፊ ሐሰን ነስረላ ስብሰባውን ለመምራት መጣ። ከፍተኛ አዛዦች በዙሪያው ተሰበሰቡ። የህንፃው ጥበቃም በከፍተኛ ጥንቃቄ ላይም ነበር። ኢስማኤል ቃኒም በዚህ ወቅት ቤሩት ነበር። የፔጀር ጥቃቱን ተከትሎ ባሉት ቀናት እሱ በቤሩት መገኘቱና በርካታ የቀጠናው መገናኛ ብዙሃን አረጋግጠዋል። የቅዱስ ኃይል አዛዥ የሂዝቦላ ዋነኛ ደጋፊ፣ የጦር መሳሪያ አቅራቢና ስልታዊ አስተባባሪ እንደመሆኑ መጠን እንዲህ ያለ ከፍተኛ ቀውስ በደረሰበት ወቅት ቃኒ በሊባኖስ መገኘቱ የሚጠበቅ እንጂ የሚያስገርም አልነበረም። የሄደው በፔጀር ጥቃት የደረሰውን ጉዳት ለመገምገምና በሕይወት ካሉ አዛዦች ጋር ለመወያየት የመንፈሳዊ መሪኝ አያቶላህ ኻሜኒን መመሪያ በቀጥታ ለማድረስ ነበር። ቃኒ ዳህያ በተባለው በዚሁ የሂዝቦላ ዋና ማዕከል አቅራቢያ ነበር። እንዲያውም በዚያ ከመሬት በታች በሚደረገው የከፍተኛ አመራር ስብሰባ ላይ ይገኛል ተብሎም በጽኑ ይገመት ነበር። ነገር ግን እሱ ወደ ህንፃው አልገባም። መስከረም 17 2017 ዓ.ም ወይንም እንደ አውሮፓውያኑ አቆጣጠር በሴፕቴምበር 27 2024 ምሽት ላይ የእስራኤል አየር ኃይል ጀቶች በሊባኖስ የጦርነት ታሪክ ታይቶ በማይታወቅ ሁኔታ ከ80 በላይ የሚሆኑ ከባድ ቦምቦችን በዳህያ በሚገኘው የሂዝቦላ ዋና መስሪያ ቤት ላይ አዘነቡ። ህንፃ ዝም ብሎ አልፈረሰም፣ ይልቁንም ድምጥማጡ ጠፋ። ያ የአየር ኃይል ጥቃት ይቋቋማል ተብሎ በሲሚንቶና በብረት የታጠረው ምሽግ በቦምቦቹ ክብደትና ጥረት ምክንያት ወደ መሬት ተቀበረ። ሐሰን ነስረላም ተገደለ። በስብሰባው ላይ የነበሩት ከፍተኛ አዛዦችን ሙሉ በሙሉ አብረው አለቁ። ሶሌማኒ ለ30 ዓመታት የለፋበትና ከብዙ ሀገራት መደበኛ ጦር በላይ ጠንካራ ያደረገው ድርጅቱ ወታደራዊ አመራር በአንድ ምሽት በፍርስራሾች ስር ተቀበረ። ቃኒ ከሟቾቹ መካከል አልነበረም። ጥቃቱን ተከትሎ ባሉት ቀናት በኢራንና በዓለም አቀፍ መገናኛ ብዙሃን በወጡ ዘገባዎች መሰረት ቃኒ የእስራኤል ጥቃት ከመፈጸሙ ጥቂት ቀደም ብሎ ከዳህያ አካባቢ ወጥቶ ነበር። በተለይም ቦምቡ ከመጣሉ በፊት ወደዚያ ምድር ውስጥ ምሽግ አልገባም ነበረ። ልዩነቱ በሰዓታት ሳይሆን በደቂቃዎች ነበር። ልክ በዚያ ቦታ ይገኛል ተብሎ በሚጠበቅበት ሰዓት ወይንም እጅግ በሚያስደንቅ ዕድል አሊያም ደግሞ እጅግ አጠራጣሪ በሆነ ምክንያት ቦምቦቹ ሲወርዱ እሱ ግን በዚያ አልነበረም። በቴህራን በኩል መጀመሪያ የተሰጠው ይፋዊ ምላሽ ቁጣ የተሞላበት ነበር። ኻሜኒ የበቀል እርምጃ እንደሚወስድ ዛቱ። በአይአርጂሲ ለነስረላ የክብር መገለጫ ወጣ። ይፋዊ የሐዘን ስነ ስርዓትም ልክ እንደ ልምድ በብቃት መከናወን ጀመረ። ነገር ግን በአይአርጂሲ ውስጥ የደህንነት ክፍል ማለትም ድርጅቱም ከውጭ ሰርጎ ገቦች የመጠበቅ ኃላፊነት ባለበት ክፍል ውስጥ የዳህያውን ክስተት የታየው በሐዘን ሳይሆን በስሌት ነበር። ያ ስሌት ደግሞ የሚጀምረው እጅግ አሳሳቢና የማይመች አንድ መረጃን መሰረት በማድረግ ነበር። ሐኒያ የተገደለው በቴህራን ውስጥ ጥብቅ ጥበቃ በሚደረግበት የእንግዳ ማረፊያ ሲሆን ለዚህም የግቢ ውስጥ መረጃ ማግኘት የግድ ነበር። አሁን ደግሞ ነስረላ የተገደለው እጅግ ጥቂት ሰዎች ብቻ ሊያውቁት በሚገባ ሚስጥራዊ ስብሰባ ላይ ነው። በዚያ ስብሰባ አካባቢ የነበረው ብቸኛ ከፍተኛ የኢራን ባለስልጣን የቅዱስ ኃይል አዛዥና የሂዝቦላን እጅግ ሚስጥራዊ ኮሚኒኬሽን መረቦች የመጠቀም መብት ያለው ያ ሰው ነው። አሁንም ምንም ሳይነካው በሰላም ወጥቷል። በአብዮታዊ ዘበኛው በአይአርጂሲ ዋና መስሪያ ቤት ውስጥ አሁንም አጋጣሚ የሚለው ቃል እየተነሳ ነው። ነገር ግን ቃሉ የሚነገረው በጣም በጥንቃቄና በውይይቶች መሃል ያለውን ዋና እውነት ላለመናገር በሚደረግ አስገዳጅ ጥረት ነበረ። አንድ ጊዜ የማይቻል አደጋ ማምረት ተአምር ሊሆን ይችላል። ነገር ግን በ6 ሳምንታት ልዩነት ውስጥ በዚያውም በአንድ ጠላት አማካኝነት የጥምረቱን ወይንም የአክሲስ ኦፍ ሬዚስተንስ ሁለት ታላላቅ መሪዎች ሲገደሉ በተመሳሳይ ሁኔታ ማምለጥ ግን ተአምር መሆኑ ያበቃል። ይልቁንም ትልቅ ጥያቄ ይሆናል። በአይአርጂሲ ውስጥ የደህንነት ካውንተር ኢንተለጀንስ ክፍል ውስጥ ይህ ጥያቄ አስቀድሞ ተነስቷል። ችግሩ ግን የጥያቄ ራሱ መሪው ኻሜኒ በሾሙትና በቀጥታ ለሳቸው በሚታዘዘው በኢስማኤል ቃኒ ላይ ማንሳት
ተራ የደህንነት ሥራ ብቻ ለመሆኑ ነበር። እንዲህ ያለውን እርምጃ ለመጀመር ከላይኛው እርከን ልዩ ፍቃድ ያስፈልጋል። ለሳምንታት ማንም ያንን ፍቃድ አልፈረመም። ጥያቄውም ሳይመለስ በዝምታ ታፍኖ ቆየ። ነገር ግን ጥያቄው የታፈነበት ጊዜ ብዙም አልቆየም። በጥቅምት ወር 2024 ወይንም በእንደ አውሮፓውያኑ አቆጣጠር በኦክቶበር 2024 የኢራን የውክልና ጥምረት እየደከመ ብቻ ሳይሆን እየፈራረሰ ነበር። ይህም የእስላማዊቷን ሪፐብሊክ በ45 ዓመት ታሪኳ የታይ በማታውቀው ፍጥነት የሚከናወን ውድመት ነበር። ጥቅምት 6 2017 ዓ.ም ወይንም በኦክቶበር 16 2024 እንደ አውሮፓውያኑ አቆጣጠር ያህያ ሲንዋር በጋዛ ሰርጥ ተገደለ። የሐማስ ወታደራዊ አዛዥና የጥቅምት 7ቱን ጥቃት በግሉ ያቀደውና ትዕዛዝ የሰጠው ሰው በራፋት አላ አልሱልጣን ሰፈር ውስጥ በእስራኤል የምድር ጦር ተገኝቶ ተገደለ። የሲንዋር መሞት ኢራንን ለበርካታ አስርተ ዓመታት ስታስታጥቀውና ስትረዳው የነበረው የሐማስ ወታደራዊ አመራር ሙሉ በሙሉ ከጥቅም ውጭ አደረገው። ቴሄራን ለዓለም የውክልና ጦርነት ስልቴ ውጤታማ መሆኑ ማሳያ ነው ስትል ያቀረበችው የጋዛ ግንባር ወደ ፍርስራሽነት ተቀየረ። የነበረው ግንባር በአንድ ጊዜ ጠፋ። ከዚያም በህዳር 29 2017 ዓ.ም ወይንም በዲሴምበር 8 2024 እንደ አውሮፓውያኑ አቆጣጠር በሶሪያ የበሽር አልአሳድ መንግስት ወደቀ። አማጽያኑ የትኛውንም የቀጠና ደህንነት ክፍል ባስገረመ ፍጥነት በጥቂት ቀናት ውስጥ ደማስቆ ደረሱ። አሳድም ወደ ሞስኮ ፈረጠጠ። ኢራንና የቅዱስ ኃይል ለዓመታት ቢሊዮን ዶላሮችን ሲያፈሱለት የነበረው ከቴሄራን እስከ ሜዲትራንያን ባህር ድረስ ያለው የየብስ መስመር ለማስቀጠል ዋስትና የሆነው ያ የአልአሳድ መንግስት በአንድ ጀንበር ተከሰከሰ። ያላለፉት ዓመታት ለሂዝቦላ የጦር መሳሪያ የተላለፍበት የነበረው የየብስ መስመርም ተቆረጠ። ሱሌይማን ለ30 ዓመታት የገነባው ስልታዊ የጂኦግራፊ በአንድ ሳምንት ውስጥ ፍርስርሱ ወጣ። ከሐምሌ እስከ ታህሳስ 2024 ባሉት 5 ወራት ውስጥ ብቻ ኢራን እነ ሃኒያን፣ ነስረላን፣ ሲንዋርንና አሳድን አጣች። የጥምረቱ የአክሲስ ኦፍ ሬዚስተንሱ አራቱ የድንጋይ ማዕዘኖች አንዱ ከሌላው በፈጠነ ሁኔታ ተነቃቅለው ወደቁ። በቴሄራን በኩል በአብዮታዊ ዘበኛው በአይአርጂሲ አመራሮች መካከል በሚስጥር የሚነሳውና ማንም በይፋ ሊመልስ የማይፈልገው አንድ ጥያቄ ነበር። ይህ ሁሉ እንዴት በፈጣን ሁኔታ ሊከሰት ቻለ? እስራኤል የትና መቼ መምታት እንዳለባት እንዲህ በልበ ሙሉነትና በጥራት እንዲህ ልታውቅ ቻለች? መረጃ ውስጥ ከየት ነው የሚሾልከው? የሚሉት ነበረ። ኢስማኤል ቃኒ ይህን ጥያቄ ከማንም በላይ ጠንቅቆ ያውቀዋል። በቤሩት ክስተት ወቅት በአካል ተገኝቶ ምንም ሳይሆን የተረፈው ብቸኛው ከፍተኛ የኢራን ባለስልጣን እርሱ ነው። በወቅቱ ምንም አይነት ይፋዊ ምርመራ አልተጀመረበትም። ስሙም በምንም አይነት መዝገብ ላይ አልሰፈረም ነበር። ነገር ግን በአይአርጂሲ ውስጥ የደህንነት ክፍል ውስጥ በመስከረም ወር ስለነበረው እንቅስቃሴ የሚመረምረው ማህደር አልተዘጋም ነበር። እንደተቀመጠ አጥፍቶም ይጠብቀው ነበር። በመጨረሻ በ2025 በጋ ወቅት ያንን ማህደር ካለበት አውጥቶ የግድ እንዲመረመር የሚያደርግ አንድ ክስተት ተፈጠረ። በሰኔ 2017 ዓ.ም ወይንም በጁን 2025 ዓ.ም እንደ አውሮፓውያን አቆጣጠር የኢራን የመንግስት መገናኛ ብዙሃንና ሌሎች የቀጠና ጋዜጦች ቃኒ በእስራኤል ጥቃት ተገደለ የሚል ዘገባ በስፋት አሰራጩ። ዜና ዓለም አቀፍ ደረጃ በከፍተኛ ፍጥነት ተሰራጨ። ለጥቂት ሰዓታት ሁሉም ሰው ቃኒ መሞቱን አመነ። ከዚያ በዝምታ የኢራን ባለስልጣን ዜናውን አስተባበለ። ቃኒ በሕይወት አለ አለ። ቃኒ ጥቃቱ በተፈጸመበት አካባቢ ነበር። እንዲያውም መጀመሪያ ላይ ተገደለ ተብሎ እንዲታመን የሚያደርግ ጥረት ላይም ነበር። ነገር ግን አሁንም እንደተለመደው ጥቃቱ ከመድረሱ ጥቂት ደቂቃዎች ቀደም ብሎ ስፍራውን ለቆ ወጥቷል። ይህ ማስተካከያ በቴህራን ውስጥ የተፈጠረው ውጤት ቃኒ ተገደለ ተብሎ ቢረጋገጥ ኖሮ ከሚፈጠረው በላይ እጅግ አደገኛ ነበር። ሞት ጥያቄን ይዘጋል። የማስተካከያ ግን ጥያቄዎቹን አበዛቸው። ምክንያቱም ቃኒ በእስራኤል የጥቃት ቀጠና ውስጥ ተገኝቶ ቦምቡ ከመውጣቱ ጥቂት ሰከንዶች በፊት ሲወጣ ይህ ለሁለተኛ ጊዜ በይፋ ተመዘገበ። በዚህኛው የ2025ቱ ክስተት እንደ ቤሩት ለወታደራዊ ስብሰባ ሄዶ ነው የሚል ምክንያት ሊቀርብ አልቻለም። የቅዱስ ኃይል አዛዥ በዚያ ቅስፈት በዚያ ስፍራ መገኘት ያለበት ምንም አይነት ግልጽ የኦፕሬሽን ምክንያት አልነበረም። ከሁለት ነገሮች አንዱ ብቻ ነው ሊሆን የሚችለው።
ወይም በሌላኛው ወገን በእስራኤል ያለው አካል ቃኒ በዛ ሰዓት እዚያ እንደሚገኝ አስቀድሞ ያውቃል፣ ወይም ደግሞ ቃኒ በጊዜው እንዲያመልጠው እንደ አካል አስቀድሞ ማስጠንቀቂያ ሰጥቶታል። ሬጂሲ ውስጥ የደህንነት እይታ እነዚህ ሁለት ምክንያቶች ወደ ሁለት ፍጹም ተቃራኒ አቅጣጫዎች የሚጠቁሙ ነበሩ። እስራኤል ቃኒን አነጣጥራ ስታሳስተው ይህ ግልጽ የሆነ ወታደራዊ ጥቃት ነው፣ ሊረዳ የሚችልም ነው። ነገር ግን ቃኒ ማስጠንቀቂያ ደርሶት ከሆነ ማለትም አንድ አካል አስቀድሞ ስለሚመጣው ጥቃት መረጃ ሰጥቶት ከሆነ ያ መረጃ ደግሞ ሊገኝ የሚችለው ከእስራኤል ወይንም ከአሜሪካ እጅግ ሚስጥራዊ ኦፕሬሽን እቅዶች ውስጥ ብቻ ነው። ያንን ጥያቄውን ስለ እስራኤል ጥቃት በመሆንና ያበቃና ስለ ኢራን ከፍተኛ ወታደራዊ መዋቅር መበሳት ይሆናል። የአብዮታዊ ዘበኛ የውስጥ ደህንነት ጥበቃ ክፍል ድርጅቱ ከውስጥ ስጋቶች የመጠበቅ ኃላፊነት ያለበት አካል ነው። ይህ ክፍል በሰኔ ወር የተከሰተውን አጋጣሚ ተከትሎ ይፋዊ የውስጥ ምርመራ ጀመረ። መጀመሪያ ላይ ምርመራው አጠቃላይ የደህንነት ኦዲት ተብሎ የቀረበ ቢሆንም የሚጠይቃቸው ጥያቄዎች ግልጽ ነበሩ። በዳሂያ የነበረው የነስረላህ ስብሰባ ቦታ ማን ያውቅ ነበር? በሰኔ ወር ጥቃት ከመፈጸሙ በፊት የከፍተኛ የቅዱስ ኃይል አዛዦች እንቅስቃሴን ማን ያውቅ ነበር? መረጃዎቹስ በምን መስመር አለፉ? እነዚያ መስመሮችስ የመጠቀም መብትስ የማን ነበር? ሁሉም መልሶች ወደ አንድ ድርጅት እርከን ብቻ ይጠቁሙ ነበር። እስካሁን ወደ አንድ ግለሰብ ባይሆንም በመላው የኢራን ወታደራዊ አመራሮች ስላሉ እጅግ ሚስጥራዊ እንቅስቃሴዎችና ስፍራዎች ሰፊ መረጃ ወዳለው የቅዱስ ኃይል የላይኛው የኦፕሬሽን እርከንን ያመለክታሉ። ይህ እርከን ደግሞ ራሱ ቃኒ በከፍተኛ ጫፍ ላይ እየተቀመጠበት ነው። ምርመራው እጅግ ፈንጂ እንዲሆን ያደረገው ግን መርማሪዎቹ በወረቀት ላይ ለማስፈር የፈሩት ነገር ግን ችላ ሊሉት ያልቻሉት አንድ ተደጋጋሚ ክስተት ወይንም ፓተርን ነው። ባለፉት 18 ወራት በቅዱስ ኃይልና በጥምረቱ አክሲስ ኦፍ ሬዚስተንስ ላይ የተፈጸሙት ዋና ዋና የእስራኤል ጥቃቶች የፔጀር ኦፕሬሽን፣ የዳህያ ጥቃት፣ የሰኔ ወሩ ክስተት እንዲሁም በሶሪያና በኢራቅ የተገደሉት መካከለኛ የቅዱስ ኃይል መኮንኖች ተንታኞችና በርካታ ላይ ሲያሰፍሯቸው አንድ የሚያገናኝ ክር አገኙ። እያንዳንዱ ኦፕሬሽን በቀጥታ በቅዱስ ኃይል የሚመሩ መረቦች ኢላማ ያደረገ ነበር። እያንዳንዱ ኦፕሬሽን ያረፈው በቅስፈታዊና ትክክለኛ የመገኛ ቦታ መረጃ ላይ ተመስርቶ ነው። በሁሉም ክስተቶች ደግሞ ቃኒ በአቅራቢያው በነበራቸው ጊዜያት ሁሉ ቦምቡ በሚያርፍበት ቅጽበት እሱ በስፍራው አልተገኘም። የውስጥ ደህንነት ክፍሉ የመጀመሪያው ደረጃ ግምገማውን በ2025 መገባደጃ ላይ አጠናቀቀ። ሰነዱ ቃኒ የባህድ አገር ወኪል ወይንም ሰላይ ብሎ ስም አልሰጠውም። የኢራን የደህንነት መዋቅር እንዲህ ያለውን ትልቅ መደምደሚያ ያለ በቂ ማስረጃ በወረቀት ላይ አያሰፍርም። ይልቁንም ለደህንነት ስጋት ከፍተኛ ጥርጣሬ የሚጣልበት ሰው ፐርሰን ኦፍ ኢንተረስት በሚል ፈረጀው። በመሆኑም የእርሱ እንቅስቃሴ፣ የኮሚኒኬሽን ግንኙነቶችና ሚስጥራዊ ዕቅዶችን የመመልከት መብቱ በአስቸኳይ በስውር ክትትል ስር እንዲውል ትዕዛዝ አስተላለፈ። ይህ ውሳኔ ሐሳብ ጸደቀ። ያ ኢራን የሱሌማኒ ወራሽ ብላ የጠራችው እያንዳንዱ ጥቃት በሰላም የተረፈውና ላለፉት 15 ዓመታት ከአፍጋኒስታን እስከ ሊባኖስ ድረስ የቴህራንን እጅግ ስስ የሆኑ ግንኙነቶችን ሲገነባ የቆየው ጀነራል አሁን በገዛ ወገኖቹ በስውር መጠለፍና መጠበቅ ጀመረ። ይህ ውሳኔ ሐሳብ የኢራን የደህንነት መስሪያ ቤት ካለፉት የቅርብ ጊዜ መራር ልምዶች እንደ ትልቅ ልምድ ቀስሟል። ይህም እጅግ አደገኛ ሚስጥሮችን ለዓመታት አብረው በክፍሉ ውስጥ የነበሩ ናቸው የሚል ነው። አሁን ቴራ ቃኒ እድለኛ ነው ወይ ብላ መጠየቋን አቁማለች። ይልቁንም መቼ መውጣት እንዳለበት ማን እየነገረው ነው የሚለው ጥያቄ ያተኩራለች። መልሱ ደግሞ አይአርጂሲ ውስጥ ማንም በይፋ ሊናገረው ከሚደፍረው በላይ እየቀረበ መጣ። በ2025 መጨረሻ ሳምንታት ላይ በኢስማኤል ቃኒ ላይ የሚደረገው ስውር ክትትል ተጀመረ። ራሱ ቃኒ እንኳን ሳይሰማው የውስጥ ደህንነት ክፍሉ እያንዳንዱን እንቅስቃሴውን መመዝገብ ጀመረ። እሱ ሰርጎ ገብ መሆናቸውን ባላወቅባቸው መስመሮች አማካኝነት የኮሚኒኬሽን ንግግሮች ተጠለፉ፣ የሚሄድባቸው ቦታዎች ተመዘገቡ፣ የሚያደርጋቸው ስብሰባዎች ከሌሎች ከፍተኛ ባለስልጣናት እንቅስቃሴ ጋር እየተነጻጸሩ ተጠኑ። በዚህ ስራ ላይ የተሰማሩት መኮንኖች የሚያደርጉት ነገር በአንድ ጀነራል ላይ የሚደረግ ምርመራ ብቻ እንዳልሆነ ጠንቅቀው ያውቃሉ። ይህ ለመላው የኢራን ወታደራዊ መዋቅር ትልቅ ፈተና ነበር። ምክንያቱም ቅዱስ ኃይል አዛዥ ለጠላት እየሰራ ከሆነ ጠላት የኢራንን ጦር ሰርጎ ገብቷል ማለት ብቻ ሳይሆን ያለፉት 5 ዓመታት
የኢራን የውጭ ኦፕሬሽኖች በሚወሰኑበት ዋና ክፍል ውስጥ ተቀምጧል ማለት ነው። ከቤሩት እስከ ባግዳድ ያሉ የውክልና ግንኙነቶች፣ የጦር መሳሪያ ዝውውሮችና ሚስጥራዊ ኦፕሬሽኖች በሙሉ በጠላት እጅ መውደቃቸው የሚያሳይ አስፈሪ እድል ነበር። ይህ ደግሞ ውጤቱ እጅግ አውዳሚ ስለነበር ማንም በወረቀት ላይ ሊያሰፍረው አልደፈረም። ክትትሉ ቃኒ ከባህር ሀገር የደህንነት ጋር ቀጥተኛ ግንኙነት ማድረጉን የሚያሳይ መረጃ አላገኘም። ያገኘው ግን አንድ አስገራሚና ተደጋጋሚ ክስተትን ወይንም ፓተርንን ነበር። የካቲት 21 ፌብሩዋሪ 28 ከመድረሱ ጥቂት ሳምንት በፊት የቃኒ እንቅስቃሴዎች ፍጹም መደበኛ ያልሆኑ ነበሩ። የተወሰኑ ስብሰባዎች ያለምንም በቂ ምክንያት ሰረዘ። በድንገትም ፕሮግራሞቹን በተደጋጋሚ ቀያየረ። የካቲት 21 ቀን ጠዋት ላይ ቃኒ በፓስተር ስትሪት በሚገኘው ግቢ ውስጥ ተገኝተው ነበር። እዚያም መሪው ካሚኒ፣ መላው ከፍተኛ የጦር አመራር በአንድ ክፍል ውስጥ የተሰበሰቡት የረመዳን ጉባኤ እየተካሄደ ነበር። የቀጠናው የደህንነት ዘጋቢዎች ጥቃቱን ተከትሎ ባወጡት መረጃ መሰረት ቃኒ በድንገት ስብሰባውን ጥሎ ወጣ። ቃኒ ወጥቶ በሄደበትና የመጀመሪያው ሚሳኤል ባረፈበት መካከል ያለው ትክክለኛ የደቂቃ ልዩነት በኢራን መንግስት በይፋ አልተረጋገጠም። ነገር ግን የውስጥ ምርመራውን የሚያውቁ አካላት ልዩነቱ ከ8 እስከ 15 ደቂቃዎች ብቻ እንደነበር ይናገራሉ። የሰዓታት ልዩነት አልነበረም፣ ወይም ደግሞ አስቀድሞ ፕሮግራም የተያዘ መውጣት አልነበረም። ይልቁንም በግቢው በር ላይ በነበሩ የጥበቃ አካላት ሳይቀር በልዩ ሁኔታ የተመዘገበ ድንገተኛ መውጣት ነበር። ይህ ድንገተኛ እርምጃ የቴህራን ሰማይ ማንም አይቶት የማያውቀውን አስፈሪ ክስተት ከመመልከቱ ጥቂት ደቂቃዎች ቀደም ብሎ ከህንፃው እንዲርቅ አደረገው። በአረብ ባህርና በምስራቅ ሜዲተራኒያን ከነበሩ የአሜሪካ የጦር መርከቦች የተተኮሱ የክሩዝ ሚሳኤሎች በመላው የኢራን የሚገኙ የአየር መከላከያ ጣቢያዎችን መቱ። ኤፍ-35 ስውር ተዋጊ ጀቶች የኢራንን የአየር ክልል ጥሰው ገቡ። ከሚዙሪ ግዛት ተነስተው ለ12 ሰዓታት በአየር ላይ የቆዩት ሁለት የቢ2 ስፕሪት ቦምብ ጣይ አውሮፕላኖች የኢራንን የኒውክሌር መሰረተ ልማቶች ወደሚገኙበት ናታንዝ፣ ፎርዶና ኢስፋሃን አቅጣጫ ተምዘገዘቡ። የተቀናጀ ጥቃት በአሜሪካ በኩል ኦፕሬሽን ኢፒክ ፉሪ፣ በእስራኤል በኩል ደግሞ ኦፕሬሽን ሮሪንግ ላየን የሚል ስያሜ ተሰጥቶታል። በጥቃቱ በአንድ ጊዜ ከ2900 የሚሆኑ ስፍራዎች ኢላማ ተደረጉ። 30 የሚሆኑ እጅግ ዘመናዊና ትክክለኛ ቦምቦች በፓስተር ስትሪት በሚገኘው ዋና ግቢ ላይ አረፉ። ውድመቱ ሙሉ በሙሉ ነበር። መሪው ካሚኒ፣ ከፍተኛ አዛዦችና የብሔራዊ ደህንነት ምክር ቤት አባላት ሙሉ በሙሉ ላይመለሱ ተሸኙ። ላለፉት 30 ዓመታት በመካከለኛው ምስራቅ የውክልና ጦርነት የቀመሩት ዋና ዋና ሰዎች በሙሉ በ60 ደቂቃ ውስጥ ከዚህ ዓለም ተሰናበቱ። ኢስማኤል ቃኒ ከሟቾቹ መካከል አሁንም አልነበረም። ጥቃቱን ተከትሎ ባለፉት ጥቂት ሰዓታት ውስጥ የእስላማዊቱ ሪፐብሊክ የተቀናጀ የእዝ መዋቅር መኖሩ አበቃ። መሪው ተገለዋል። የአርጂሲ ከፍተኛ ጀነራሎች አልቀዋል። የቀረው ነገር ቢኖር አሁን ማን አዛዥ ነው ብለው ግራ የተጋቡ የመካከለኛ የደህንነት ባለስልጣናት ስብሰባ ብቻ ነበረ። በአርጂሲ የደህንነት መዋቅር ውስጥ ግን የቃኒ ህይወት በትረፍ እንደፎይት አልታየም። የውስጥ ደህንነት ክፍሉ በካውንተር ኢንተለጀንስ ሲከታተለው ነበር። በዚህ ዕለት ጠዋት እዛ ውስጥ እንደነበር ያውቃሉ። በስተጀርባ የተዋቸውን ሰዎች በሙሉ ያለቁበት ያ ጥቃት ከመፈጸሙ ጥቂት ደቂቃዎች ቀደም ብለው ደግሞ በእግሩ ወጥቶ ሲሄድ አይተውታል። በርካታ የቀጠናው ዘጋቢዎች ያልተረጋገጠ መረጃን መሰረት በማድረግ ቃኒ በጥቂት ሰዓታት ውስጥ በቁጥጥር ስር ውሏል። ምንም አይነት ክስ አልቀረበበትም። ይፋዊ መግለጫም አልተሰጠም። ነገር ግን በዚያ ድንገተኛ ምስቅልቅል ውስጥ ሁሉም በህይወት ያሉ ባለስልጣናት እኔ ያለው ለማለት በሚጣጣሩበት ወቅት እርሱ ግን በዝምታ ተሰወረ። የኢራን ደህንነቶች ከዚህ ቀደም እንዲያለ ሁኔታ አጋጥሟቸዋል። ደቃኒ ያለ ከፍተኛ ባለስልጣን ባይሆንም ድርጊቱ ግን ተመሳሳይ ነበር። ለዚህም ትልቁ ማሳያ በኢስታንቡል ያለምንም ፍንጭ የጠፋው ጀነራል አሊ ረዛ አስጋሪ ነው። የቀድሞ የአርጂሲ ጀነራል እና የመከላከያ ምክትል ሚኒስቴር የነበረው አስጋሪ በየካቲት 1999 ዓ.ም ወይንም በፌብሩዋሪ 27 እንደ ኢሮፓውያን አቆጣጠር ወደ ቱርክ ባደረገው ጉዞ ደብዛው ጠፋ። ከዚያም በኋላ በኢራን ምድር ታይቶ አያውቅም። ጉዳዩን የተከታተሉት የደህንነት ምንጮችና መርማሪዎች ጋዜጠኞች የደረሱበት መደምደሚያ ጀነራሉ ወደ ምዕራባውያኑ መክዳቱን ነበር። እርሱ ይዞት የሄደው መረጃ ለሲአይኤ እና ለሞሳድ ስለ ኢራን ወታደራዊ መዋቅር፣ ከሂዝቦላ ጋር ስላላት ግንኙነትና ስለ ቅዱስ ኃይል አደረጃጀት
ከዚህ ቀደም አግኝተውት የሚያውቁትን ትልቅ መስኮት ከፍቶላቸዋል። አስጋሪ ተራ ሰው አልነበረ። የአይአርጂሲ እጅግ ስሱ እቅዶች የሚያውቅ ሰው ነበረ። የእርሱ መጥፋት በቴህራን በኩል በይፋ ተብራርቶ ያውቅም፣ ስሙም ዳግም አልተነሳም። ሌላኛው ደግሞ በመንግስት ቴሌቪዥን በይፋ የተሰቀለው ምክትል ሚኒስቴሩ አሊ ረዛ አክባሪ ነው። የብሪታንያ ዜግነት የነበረው አክባሪ ለብሪታንያና ለእስራኤል ደህንነት ይሰልላል በሚል ተከሶ በጥር 2005 ዓ.ም ወይንም እንደ አውሮፓውያን አቆጣጠር በጃንዋሪ 2023 ተገደለ። ይህ ክስተት የኢራን ውስጥ ደህንነት ሲፈራው የነበረው እውነቱን አረጋገጡ። ሞሳድ በኢራን ውስጥ ተራ መረጃ ሰጪዎች ብቻ ሳይሆን ስልታዊ በሆነ ከፍተኛ እርከን ላይ ያሉ ሰዎች ጭምር መመልመል ጀምሯል። እነዚህ ሰዎች ጥቃቅን መረጃዎች ሳይሆን የመላው የመዋቅር አደረጃጀት ለጠላት አሳልፈው የሚሰጡ ናቸው። ሞሳድም ለዚህ ውጤት ዓመታትን በትዕግስት ለመጠበቅ ዝግጁ ነበር። የሞሳድ የውጭ ሰላዮች የመመልመልና የማስተዳደር ክፍል ለአውሮፓውያኑ አቆጣጠር በ2020ዎቹ መጀመሪያ ላይ ለኢራን ተቃዋሚ አካባቢ የሚሆን ልዩ ስልት ነድፎ ነበር። ይህም ስልት በሐሳብ ወይም በዓላማ መክዳት አይዲዮሎጂካል ዲፌክሽን ወይንም አልፎ አልፎ የሚከሰት መሆኑን ይረዳል። ይልቁንም ሶስት ዋና ዋና መንገዶችን ይጠቀማል። አንደኛው የገንዘብ ማባበያ፣ ለረጅም ዓመታት ሲያገለግሉ የቆዩና የግል ኑሯቸው ለደከመባቸው ባለስልጣናት ገንዘብን ማቅረብ። ሁለተኛ የግል ተጋላጭነትን መጠቀም፣ በቤተሰብ ድክመት ወይንም ቀደም ሲል በፈጸሙት ስህተት ማስፈራራት፣ ብላክሜል ማድረግ። ሶስተኛ ደረጃ በደረጃ ማላመድ፣ አንድ ሰው ሳይረዳው ቀስ በቀስ ትብብር ውስጥ በማስገባት መመለስ ወደማይችልበት ደረጃ ማድረስ። ነገር ግን በቃኒ የተነሳው ጥርጣሬ ከነዚህ ከሶስቱ መንገዶች ከምንም ጋር በቀጥታ አይገጥሙም ነበር። በእስማኤል ቃኒ ላይ ምንም አይነት የገንዘብ ችግር አልተመዘገበም፣ ወይም ደግሞ ለዛቻና ለማስፈራሪያ ሊውሉ የሚችሉ በውጭ ሀገር የሚኖሩ የቤተሰብ አባላት የሉትም። ላለፉት 4 አስርት ዓመታት ለእስላማዊቷ ሪፐብሊክ ያሳየው ታማኝነትና ያልተቋረጠ አገልግሎት በእርሱ ላይ የተነሳው ክስ ይበልጥ አስፈሪና በቀላሉ የማይዘጋ ያደርገዋል። ምክንያቱም ደግሞ ሞሳድ እርሱን ከመመልመል ይልቅ ቃኒ ራሱ ግንኙነትን ጀምሮት ከሆነ ጥያቄው እንዴት ተመለመለ የሚለው ሳይሆን መቼ ጀመረውና እስከዛስ ምን ሚስጥሮችን አሳልፎ ሰጠ የሚለው ይሆናል። በግቢው በር ላይ በድንገት መውጣቱ ተመዝግቧል። ከ8 እስከ 15 ደቂቃዎች ልዩነት በበስተጀርባ ባለው ሕንፃ ውስጥ መላው የኢራን ወታደራዊ አመራር አልቋል። አሁን በህይወት ያሉ የኢራን የደህንነት ባለስልጣናት የሚያሳስባቸው ጥያቄ የካቲት 21 ቀን ማን አስጠነቀቀው የሚለው ብቻ አይደለም። ይልቁንስ ሌላስ ምን ሰጣቸው፣ ለስንት ጊዜ የሚለው ነው። ይህ በስርዓቱ ውስጥ ያለ ማንም ሰው ሊቀበል የማይፈልገው ጥያቄ ግን አንድ አሳሳቢ መልስ አለው። ያ መልስ እውነት ከሆነ የካቲት 21 ቀን 2018 ዓ.ም ወይንም በፌብሩዋሪ 28 2026 እንደ አውሮፓውያኑ አቆጣጠር የደረሰው ውድመትና በእስላማዊቷ ሪፐብሊክ ታሪክ ውስጥ የመጀመሪያው ትልቁ የደህንነት ውድቀት አይሆንም ማለት ነው። ይልቁንስ ሁለተኛ ይሆናል። ምክንያቱም አንደኛውና ትልቁ ውድቀት የተከሰተው ከ6 ዓመታት በፊት በባግዳድ አየር ማረፊያ አቅራቢያ ባለው መንገድ ላይ ነበረ። በታህሳስ 24 ቀን 2012 ዓ.ም ወይንም በጃንዋሪ 3 2020 እንደ አውሮፓውያኑ አቆጣጠር ምሽት ላይ ቃሲም ሱሌማኒ የተገደለው አንድ አካል እርሱ የት እንደሚገኝ በትክክል ስላወቀ ነው። በግምት ሳይሆን በትክክል በባግዳድ አካባቢ ሳይሆን የትኛው ተርሚናል፣ የትኛው መውጫ፣ የትኛው የመኪና መስመር፣ የትኛው መኪናና በየትኛው ሰዓት እንደሚንቀሳቀስ ጭምር እየታወቀ ነበር። ያንን ጥቃት ለማድረስ ያስቻለው መረጃ እጅግ ጥቃቅን ዝርዝሮች የያዘም ነበር። ለዚህ ወይም ለረጅም ጊዜ የተደረገው ከፍተኛ የቴክኖሎጂ ክትትል ወይንም የሱሌማኒ የጉዞ እቅድ በቀጥታ የሚያውቅ የውስጥ ሰው ያስፈልጋል። አሜሪካ በዚያ ቀጠና ሁሉም አቅሞች ነበሯት። ነገር ግን እስካሁን በይፋ ዘገባዎች ያልተመለሰው ጥያቄ የመጨረሻውና ወሳኙን መረጃ የሰጠው የትኛው ነው በሚለው ነው። ኢስማኤል ቃኒ የሱሌማን ምክትል ነበር። በአሁኑ የሱሌማኒ የጉዞ ፕሮግራም በቅስፈት ከሚያውቁ ጥቂት ሰዎች መካከል አንዱ እርሱ ነው። በዚያች ጥር 3 ምሽት ከፍተኛ የቅዱስ ኃይል መሪዎች ጉዞ፣ በተለይ የዋና አዛዡ ጉዞ በተለመደው ወታደራዊ አስተዳደር በኩል የሚመጣ አልነበረም። ይልቁንም ለደህንነት ሲባል እጅግ ጥቂት ሰዎች ብቻ በሚያውቁት ሚስጥራዊ የዕቅድ ክፍል በኩል የሚከናወን ነበር። የቅዱስ ኃይል ሁለተኛ ከፍተኛ ባለስልጣን እንደመሆኑ መጠን ቃኒ የሱሌማኒ ምክትል ሆኖ በዚያ ጥበቃዊ ሚስጥር ክበብ ውስጥ መገኘቱ ለይስሙላ ሳይሆን ለስራው የግድ አስፈላጊ ስለነበር ነው። ሱሌማኒ በተገደለ ማግስት ጥቃቱ እንዲሳካ ያስቻለው የደህንነት ክፍል ለመመርመር የአርጂሲ በኩል ውስጥ ጥናት ተካሂዶ ነበር።
ያ የጥናት በዚያች የሱሌማኒ የጉዞ እቅድ የሚያውቁ ሰዎች በሙሉ መርምረዋል። የቴክኖሎጂ ክትትሎችን፣ የባግዳድ አየር ማረፊያ የጥበቃ ስርዓትን፣ የኢራቅ መንግስት የኮሚኒኬሽን መስመሮችን እና በመላው ቀጠና የነበሩ የአሜሪካ የደህንነት መረጃ አሰባሰብን መርምረዋል። ምርመራው የሱሌማኒ የጉዞ ፕሮግራም ጥቃቱ ከመፈጸሙ ጥቂት ሰዓታት በፊት ከዚያው ጥብቅ ሚስጥር ክበብ ውጪ ወጥቶ እንደሆነም አጥንቷል። በመጨረሻ ምርመራው ፍንጭ የሰጠው ወደ ዋናው ማዕከል ሳይሆን ወደ ዳር ባሉ ምክንያቶች ላይ ነበር። ይህም በባግዳድ የነበረው መረጃ ውጪ የኢራቅ መንግስት ኮሚኒኬሽን መስመር መጠለፍ ወይንም በአየር ማረፊያ ውስጥ የነበረው የጠላት ምንጭ ሳይሆን አይቀርም የሚል ድምዳሜ ላይ ደረሰ። በወቅቱ ቃኒ እንደ አጠራጣሪ ሰው አልታየም ነበር። እሱ የተመረጠው ተተኪ ነበር። በሱሌማኒ የቀብር ስነ ስርዓት ላይ በግልጽ ታይቷል። በጥቂት ሰዓታት ውስጥ በመሪው ካሚኒ ተሹሟል። ምርመራው በእርሱ ላይ ጥናት አድርጎም ነበር፣ ነገር ግን ምንም አላገኘበትምና በወቅቱ አልፎታል። አሁን ግን ያ ድምዳሜ የተለየ መልክ መያዝ ጀመረ። ቃኒ ከጥር 2012 ዓ.ም ወይንም ጃንዋሪ 2020 እንደ አውሮፓውያን አቆጣጠር በፊት ለዓመታት ከሞሳድ ወይንም ከሲአይኤ ጋር ግንኙነት ነበረው ብለን ካሰብን ትብብሩ የጀመረው በ2024 ሳይሆን ከዚያ ከ10 ዓመታት በፊት ከሆነ የሱሌማኒ ሞት ተከትሎ የተደረገው ምርመራ ምንም አላገኘም ማለት ነው። ምክንያቱም ቃኒ ሙሉ ወታደራዊ ሕይወቱን ያሳለፈው በቅዱስ ኃይል ውስጥ እንደመሆኑ መጠን የደህንነት ምርመራዎች እንዴት እንደሚሰሩ ጠንቅቆ ያውቃል። ምርመራውንም ምን እንደሚፈልግና ምን ላይ ትኩረት እንደሚያደርግም ከማንም በላይ ይረዳል። በ2025 መገባደጃ ላይ የጊዜ ሰሌዳው መልሶ ሲያቀናጅ የነበረው የአርጂሲ የውስጥ ደህንነት ክፍል የሱሌማኒን ጉዳይ መልሶ መዝጋት አልቻለም። እንደገና በይፋ መክፈትም አልቻለም። ምክንያቱም ከክስተቶቹ መገጣጠም ከፓተርን አናሊሲስ ውጪ ሌላ ማስረጃ አልነበረውም። እንዲሁም በ2024 በደረሰበት ከፍተኛ ውድመት ሳቢያ ከፍተኛ ውጥረት ውስጥ ከነበረው መንግስት ይፋዊ ፈቃድም አላገኘም ነበር። ነገር ግን ጥያቄ በሁሉም የምርመራ ሰነዶች ጠርዝ ላይ አድፍጦ ተቀምጧል። ምክንያቱም የቃኒ ትብብር ከ2020 ዓ.ም ጀምሮ ከሆነ ማለትም በሱሌማኒ የመጨረሻ ዓመታት ወይንም በዝምታን ሳይታይና ሲከናወን ከቆየ ያ በ21ኛው ክፍለ ዘመን የተፈጸመው ትልቅ ውጤት ያመጣው የአሜሪካ ወታደራዊ ጥቃት ሊሳካ የቻለው በአሜሪካ የላቀ የደህንነት አቅም ብቻ አልነበረም ማለት ነው። ያ ጥቃት ሊሳካ የቻለው በሱሌማኒ ቀብር ላይ ተገኝቶ በይፋ ያለቀሰው የአዛዡ ተተኪነትን የተቀበለው ሹመት የተቀበለው ያ ሰው አስቀድሞ ለሌላኛው ወገን እየሰራ ስለነበር ነው። የዚህ ድል ውጤት የኢራንን ወታደራዊ መዋቅር በአንድ ጊዜ ሊቀበለውና ሊሸከመው ከሚችለው በላይ ነበር። ስለዚህም ዝምታን መረጡ። ይልቁንም የደህንነት መስሪያ ቤቶች በቀጥታ ሊጋፈጡት የማይችሉትን ትልቅ እውነት ሲገጥማቸው የሚያደርጉትን አደረጉ። ማረጋገጥ የሚችሉትን መዘገቡ፣ የማይችሉትን ደግሞ በስውር ክትትል ስር አውለው መጠባበቅ ጀመሩ። በየካቲት 21 ቀን 2018 ዓ.ም ወይንም በፌብሩዋሪ 28 2026 እንደ አውሮፓውያኑ አቆጣጠር የተፈጸመውን ጥቃት ተከትሎ ባሉት ሳምንታት ግን ያ የመጠባበቂያ ጊዜ አበቃ። በፓስተር ስትሪት የነበረው ግቢ ወደ ፍርስራሽነት ተቀየረ። መንፈሳዊ መሪ አያቶላህ ኻሜኒ ተገደሉ። ላለፉት 5 ዓመታት የኢራን እጅግ ጠንካራ የውጭ ኦፕሬሽን ክፍል የመራው ከዚያም በፊት 15 ዓመታት ከአፍጋኒስታን እስከ ሊባኖስ ያለውን የቴህራንን መረብ የገነባው ኢስማኤል ቃኒ ከህዝብ እይታ ሙሉ በሙሉ ተሰወረ። ምንም አይነት መግለጫ አልተሰጠም፣ በአካልም አልታየም። በዙሪያ ያለ የመሪነት ክፍተት ወቅትም ሊጫወት የሚገባው ሚና ሲወጣ አልታየም። ዝምታው ፍጹም ነበር። በኢራን የፖለቲካ መዋቅር ውስጥ ደግሞ እንዲህ ያለ ዝምታ አንድ ትርጉም ብቻ ነው ያለው። ቃኒ ለ15 ዓመታት የገነባው የአፍጋኒስታን መረብ ከሺያ ቡድኖች ጋር የነበረው ግንኙነት፣ የገንዘብ ዝውውር መስመሮችና አሜሪካን ወረራና የታሊባንን ዳግም መመለስ እንኳን ተቋቁሞ የነበሩ የደህንነት ግንኙነቶች አሁን ላይ መሪ ቀሩ። ይህም የሆነው መረቡ ስለፈረሰ ሳይሆን መረቡን በግሉ የገነባው አንድ አድርጎ የያዘው ሰው ለማንም ሊገኝ ስላልቻለ ነው። መረቡ አለ፣ ግንኙነቶቹ አሉ። ነገር ግን እዚያ ግንኙነቶችን ጠንቅቆ የሚያውቅ የትኛውንም አዛዥ ማመን እንዳለበት፣ የትኛውን መካከለኛ ሰው ታማኝ እንደሆነና የትኛው መስመር እንደተጠለፈ የሚያውቅ ያ ሰው ግን የለም። እሱ አሁን መላው የአዋቂነት ዘመኑ ባገለገለው ድርጅት ቁጥጥር ስር ውሏል። ኢስላማዊቷ ሪፐብሊክ ደግሞ በ46 ዓመት ታሪኳ ውስጥ እንዲህ ያለው የክደት ምርመራ በለዘብታ አድርጋ አታውቅም። እና አስጋሪ አክባሪ የደረሰባቸው ነገር የዚህ ምርመራ ውጤት ምን ሊሆን እንደሚችል ማሳያ ናቸው። እርምጃው ፈጣን ነው።
ይፋዊ መግለጫ አይሰጥበትም። ፍጻሜው ግን አንድ ብቻ ነው። ኢስላማዊቷ ሪፐብሊክ ከከዱ ሰዎች ጋር አትደራደርም። ለትብብር ሲባል ቅጣትን አታቀልም። ዓለም በቅርበት እንዲመረምረው የማትፈልገው ከፍተኛ የደህንነት ጉዳይ በይፋ ፍርድ ቤት አታቀርብም። ይልቁንም ማህደሩን በዝምታና ለዘላቂው ትዘጋዋለች። ኢስማኤል ቃኒ የተባለው ሰው ይሁን አይሁን ያ 3 ጊዜ የማይቻል አደጋ ማምለጡ፣ ያ ስውር ክትትልና የካቲት 21 ቀን የነበረው ድንገተኛ መውጣት በአይአርጂሲ ከፍተኛ እርከን ላይ ለዓመታት የቆየ የሞሳድ ሰላይ መረጃ ይሁን ወይም ደግሞ በዙሪያ ያሉ ሰዎች ሁሉ ሲያልቁ እሱ ብቻ የተረፈ ተራ ዕድል፣ ለዚህ ጥያቄ በይፋ የሚሰጥ ግልጽ መልስ ላናገኝ እንችላለን። ቴህራንም መልሱን ልትሰጠን አትችልም። የኢራን ወታደራዊ ጥምረት የአክሲስ ኦፍ ሬዚስታንስ አንድ በአንድ እያፈራረሱ ያሉት የሌሎች ሀገራት የደህንነት መስሪያ ቤቶች ቢሆኑም የመረጃ ምንጫቸው የማጋለጥ ፍላጎት የላቸውም። ነገር ግን በእነዚያ መስሪያ ቤቶች ውስጥ በ2024 በ2025 እና በየካቲት 21 ቀን የጥቃት ውሳኔዎች በሚተላለፉባቸው ክፍሎች ውስጥ አሁንም ቴህራን አሁን መጠየቅ ለጀመረችው ጥያቄ ትክክለኛ መልስ አስቀድሞ የሚያውቁ ሰዎች አሉ። እንግዲያው እውነቱ ያለው የትኛው ጋር ነው? ቃኒ እጅግ ዕድለኛ ወታደር ነው ወይንስ ታሪክ አይቶት የማያውቀው ትልቅ ከዳተኛ? ቴህራን ዛሬ ለዚህ ጥያቄ መልስ እየፈለገች ነው። እናንተስ ምን ትላላችሁ? ቃኒ ሱሌማን አሳልፎ የሰጠው እሱ ይሆን አሊያስ ማን ይሆን? አስተያየታችሁን ከታች በኮመንት መስጫው ላይ አጋሩን። ይህ ቪዲዮ ጠቃሚ መረጃ እንደሰጣችሁ ካመናችሁበት ላይክ በማድረግ ድጋፋችሁን ግለጹልን። እንዲህ ያሉ በሳልና ጥልቅ የታሪክ ትንተናዎችን በየቀኑ እንዲደርሷችሁ ደግሞ የታሪክ ቅምሻ ሰብስክራይብ አድርጉ፣ የደውል ምልክቷንም ተጫኑ። ስለተከታተላችሁ ከልብ እናመሰግናለን። በሚቀጥለው ቪዲዮና በሌላ የአጓጊ ታሪክ ምዕራፍ እስክንገናኝ ድረስ ቸር እንቆይ። ሰላም።